90 ደቂቃ ሙሉ እንደ ጀግና ተዋጋ። 100 ደቂቃ ሙሉ ቡድኑን አቆመ። ግን አንዲት ፔናልቲ ሁሉንም ቀየረች። ሰላም የእግር ኳስ ወዳጆች፣ ዛሬ ስለ አርሰናል ተከላካይ ገብርኤል እና በቻምፒየንስ ሊግ ፍጻሜ ያጋጠመውን አሳዛኝ ምሽት እናወራለን። አብራችሁን ቆዩ። ላይክ ከማድረግ ጀምሩ። አርሰናልና ፒኤስጂ በጣም ከባድ ጨዋታ አደረጉ። ሁለቱም ቡድኖች 1-1 አጠናቀቁ። ወደ ተጨማሪ ሰዓትም ሄዱ፣ ግን አሸናፊ አልተገኘለትም። በጨዋታው ገብርኤል ከምርጥ ተጫዋቾች አንዱ ነበር። ጥቃቶችን አቆመ፣ የአየር ኳሶችን አከሸፈ። ዴምቤሌን፣ ክቫራትስኬሊያን፣ ዱኤን የመሰሉ ተጫዋቾችን ቀጥ አርጎ አቆመ። ለቡድኑም መሪ ሆኖ ተጫወተ። እንደ እውነቱ ግን የአርሰናል ግንብ ተከላካዮች ያሳምነዋል። አጥቂው ግን ክፍተት ነበረበት። የፒኤስጂ አጠቃቀም መልሶ ማጥቃትም እጅግ አስፈሪ ነበር። ምክንያቱም ደግሞ ፒኤስጂ በሞራል ግንባታም በስነ ልቦናም እጅግ ተሽለው ነበር የገቡት። የአርሰናል ስነ ልቦና ሳይታይ በጨዋታው እጅግ ገኖ ነበር። ገና 5 ደቂቃ ሳይሞላ ነበር የመጀመሪያውን ግብ ያስቆጠሩት። ደስታ፣ ፌስታ፣ ድግስ በአንዴው ያሳዩን ሆነዋል። አርሰናሎች ጨዋታውን ቀጥ አድርጎ ነበር። ፒኤስጂ ያስቆጠረውም በፔናልቲ ነው። አርሰናሎች በታሪካቸው የመጀመሪያ የሆነውን ግዙፉን ባለትልቅ ጆሮ ዋንጫ ለማንሳት እጅግ አስፈርተው ነበር። 40ም አለቀ፣ 90ም አለቀ፣ 100 ደቂቃ ተጫወቱ። ጨዋታውም ያለምንም አሸናፊነት አለቀ። ከዚያ ግን ሁሉም ነገር ወደ ፔናልቲ ሄደ። ደጋፊዎችም በቡዳፔስት ቆመው ይመለከታሉ። ተጫዋቾች ተጨንቀዋል። የጭንቀታቸውን ብዛት ተቃቅፈዋል። የዋንጫው ዕጣ ፈንታ በአንድ ምት ላይ ተወሰነ። 1-1 ፔናልቲውን መቱ። ኤዜ ሳተ፣ ከፒኤስጂ ጎንም ፓቾ ሳተ። 3-3 ሆነዋል። ከፒኤስጂ ጎሜዝ መታ፣ በረኛውን በግራ አጋርሞ በቀኝ አስቆጠረ። ፒኤስጂ 4 አርሰናል 3 ሆነ። ገብርኤል ማጋሌሽ ወደ ኳሱ ቀረበ። ሚሊዮኖች ደጋፊዎች ተስፋ ማድረግ ጀመሩ። ገብርኤል ሊመታ ሆነ፣ መታ፣ ወደ ላይም ሰቀለው። ፔናልቲውም ተሳተ። ፒኤስጂ 4 አርሰናል 3። ፒኤስጂም 4-3 አሸነፈ። የአርሰናል ህልም በአንድ ቅጽበት ተሰበረ። ቬንገርና ሄነሪ ታሪክ ራሱን ይደግም ይሁን እያሉ ይመለከቱ ነበር። ታሪክም ተደገመ። አርሰናል ሁለቴ በቻምፒየንስ ሊግ ፍጻሜ ጨዋታ ሁለቴ መርቶ ተሸነፈ። ዋንጫውንም ተነጠቀ። ነገር ግን አንድ ተጫዋች በአንዲት ስህተት ብቻ አይገለጽም። ገብርኤል ማጋሌሽ ዛሬ ቢያዝንም ነገ እንደገና ይቆማል። ይህ እግር ኳስ ነው፣ ጀግኖችን የሚፈጠር አንዳንዴም የሚያስለቅስ እጅግ ተለዋዋጭ ባህሪ ያለው ዓለም ነው እግር ኳስ። እንግዲህ ገብርኤል በጣም ያሳዝናል። ገብርኤል በአንድ ቅጽበት ያ ሁሉ ጉራ፣ ያ ሁሉ ጭፈራ ከሳምንት በፊት የነበረው በአንዴው በአንዲት ምሽት ሳምንት በሳምንት በእሁድ ምሽት በእሁድ ሀዘን ተዋረሰ። በአርሰናል ቤት በለንደን ቤት መልሶ ሀዘን ገባ። ዋንጫው ከዚህ በኋላ አይመጣም ወይስ ይመጣል ይሆን? ማንም አያውቅም። ማንስ ያውቃል? እስቲ አስቡት። እስቲ ልጠይቃችሁ፣ አርሰናል ገና ሌሎች ዓመትን ቻምፒየንስ ሊግ ለማምጣት ሊጠብቅ ነው ወይ ስንል አብረን ቆያለን። ቪዲዮን ከወዳችሁት ላይክ፣ ሰብስክራይብ እና አስተያየታችሁን በኮሜንት ጻፉልኝ። ቴንክ ዩ ፎር ዋቺንግ።